በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰላም ለእናንተ ይሁን። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች እንደምን አላችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። ካነበብኩት ላካፍላችሁ። አሐቲ ድንግል ምዕራፍ 3 ክፍል 7 ምዕራፍ 3 የቀጠለ ከምዕራፍ 3 ኪዳነ ምሕረት የሚለውን አይተን ኪዳነ ሙሴ፣ ኪዳነ አዳም፣ ኪዳነ አብርሃም፣ ኪዳን ኖህ የሚለውን አይተን ከምዕራፍ 3 የቀጠለ ክፍል 7 ልናቀርብ ያቆየ ነው። በቀጠሮ የተለያየ ነው። ኪዳን ሌዋውያን የሚል ነበር። እንደ እግዚአብሔር መልካም ፍቃድ ከምዕራፍ 3 የቀጠለ ክፍል 7 እነሆ። ይህን መጽሐፍ ያዘጋጁልን አባታችን አባ ገብረ ኪዳን ግርማ ሲሆኑ የማነብላችሁ እኔ ታናሽታችሁ ሀብታም አጸደ ማርያም ነኝ። አሐቲ ድንግል ኪዳን ሌዋውያን። ይህ ከ12ቱ የያዕቆብ ልጆች በአንዱ ነገድ በሌዊ የተሰጠ የመግባትና የተስፋ ኪዳን ነው። መግቦት ለዚህ ነገድ በተሰጠ ክህነት እስራኤል አፋዊ ኃጢአታቸው ይሰረይላቸው ነበር። ሙሴም ከዚህ ነገድ መሆኑን እናውቃለን። ነገር ግን ለእርሱ የተሰጠው ኪዳን በነቢይነቱ እንጂ የክህነቱ ለወንድሙ ስለሆነ ለብቻው ክህነቱን ኪዳን ሌዋውያን ብለነዋል። በረከት ምድር የሚበሉባት ከጦርነት ከድርቅ ከቸነፈርም የሚጠበቁት በዚህ ክህነት ነበር። የምድራዊ መግቦቱ ኪዳን ለብሉይ ኪዳን ሰዎች በአሮን የተፈጸመ ሲሆን የተስፋው ኪዳን ግን በእውነተኛው ሊቀ ካህናት በመድኃኒታችን በጌታችን በኢየሱስ ክርስቶስ የተፈጸመ ነው። ይህንንም አፈጻጸሙን አበው እንዲያስተማሩን እንተረጉመዋለን። ሌዊ ማለት ልጹቅ ማለት ነው። ልጹቅ ማለትም አንድ የሆነ የተጣጋ ማለት ነው። ይህንን ስም እናቱ ያወጣችለት ስትሆን እርሷ ስታወጣለት ልጅ ደጋግሜያለሁና ባሌ ያዕቆብ ይወደኛል ከኔ ጋርም አንድ ይሆናል ስትል አውጥታለች። ደግሞም ጸነሰች፣ ወንድ ልጅም ወለደች። አሁንም ባሌ ወደ እኔ ይጠጋል፣ 3 ወንዶች ልጆችን ወልጄለታለሁና አለች። ስለዚህም ስሙን ሌዊ ብላ ጠራችው። ኦሪት ዘፍጥረት ምዕራፍ 29 ከቁጥር 34። እናቱ ሊያ ለጊዜው ስለዚህ ነገር ትናገረው እንጂ ውስጡ ግን ብዙ ምስጢራትን የያዘ ነበር። እግዚአብሔር ለያዕቆብ እስራኤል የሚል ስም እንዳወጣለት እናውቃለን። እስራኤል ማለትም ሕዝብ እግዚአብሔር ነው። ስለዚያ ሊያ ባሌ ከኔ ጋር ይሆናል ብላ ልጇን ሌዊ ካለችው በኋላ ደግሞ ስሙ እስራኤል ነውና በዚህ መሰረት እስራኤል ከኔ ጋር ይሆናል እያለች መሆኑን የተረጋገጠ ነው ማለት ነው። ከዚህ ተነስተን ሌዊ ማለት ምንድን ነው ያል እንደሆነ የእስራኤል አንድነት የሚል መልስ እናገኛለን። የእስራኤል አንድነት ማለት ደግሞ ከእግዚአብሔር ያለን አንድነት ነው። እግዚአብሔር ከእርሱ ጋር ይህን ሕዝብ ማለት ነው። እግዚአብሔር ከእርሱ ጋር የሆነ ሕዝብ ማለት ነውና እናቱ ያወጣችለትን የስሙን ምስጢር አባቱ ያዕቆብ ልጆቹን በባረከ ጊዜ እንዲህ ሲል በትንቢታዊ ቡራኬ አስምሮለታል። ወኪያከ ጸዋባከ እምከ ሌዋዊ ወበአመነ ጸዋዓት ስምከ ለጽድቁ ለእግዚአብሔር ትከውን ወሱታፌ ኩሎሙ ውሉድ ያዕቆብ። አንተም እናትህ ስምህን ሌዊ ብላ ጠራች፣ ስምህንም በእውነት ጠራች። ከእግዚአብሔር ጋር አንድ ትሆናለህ፣ ከያዕቆብ ልጆች ጋርም አንድ ትሆናለህ። ኩፋሌ ምዕራፍ 22 ከቁጥር 15።
እንግዲህ ሌዊ ከእግዚአብሔር ጋር አንድ ይሆናልና ይህንንም ስም አግኝቷል። ይህ አንድነት በምን መጣ ያልን እንደሆነ ለብሉይ ኪዳን ከነገደ ሌዊ በሆነ በአሮን ክህነት በኩል ነው ማለት ነው። አበው ላለው ይጨመሩለታል የሚለውን ሲያመሰጥሩ ንባብ ለያዘ ትርጓሜ ይጨምሩታል፣ ትርጓሜ ለያዘ ምስጢር ያክሉለታል ይላሉ። እኛም ንባብ ሳይዝ አንተረጉምምና ይህንንም ከቅዱስ መጽሐፍ እናንብብ። ወተርሃየ ዘርአ ሌዊ ለካህናት ወሌዋውያን ከመ ይትለአኩ ቅድመ እግዚአብሔር ከመ ንሕነ በኩለ መዋዕለ ወይትባረክ ሌዊ ወወልዱ ለዓለም እስመ ጻድቅ ወኮነኒ ወበቀለ እምኩሎሙ አላ ይትነስኡ ላዕሌ እስራኤል ወከመዘ ተባርጉ ሎቱ ለስምዐ ውስተ ጽላት ሰማይ በረከት ወጽድቅ ለአምላከ ሰማይ። እነርሱም ለጽድቅ እንደተቆጠሩ የሌዊ ልጆች ለክህነት እንደተመረጡ እኛ በዘመን ሁሉ እንዳገለገልን ሌዋውያን በእግዚአብሔር ፊት ያገለግሉ ዘንድ እንደተመረጡ እዩ። እውነት ነገርን ይሰራ ዘንድ ፍርድንም ይፈርድ ዘንድ በእስራኤል ላይ በጠላትነት ከሚነሱ ብድራትን ይመልስ ዘንድ ቀንቷልና። ሌዊ ይባረክ፣ ልጆቹም ለዘላለም ይባረኩ። ኩፋሌ ምዕራፍ 21 ከቁጥር 19። በክህነት ከእግዚአብሔር ጋር አንድ ይሆን ዘንድም አባቱ እንዲህ ሲል ጸልዮ በቡራኬ አጽንቶለታል። ሌዊንም በቀኝ እጁ ያዘው። በመጀመሪያ ወደ ሌዊ ተመልሶም አስቀድሞ ይመርቀውም ጀመር፣ እንዲህም አለው፦ እርሱ እግዚአብሔር ይባርክህ፣ የዓለማት ሁሉ ጌታ አንተንና ልጆችህን በዓለም ሁሉ ያክብር። ክብር ሊሆንህ እግዚአብሔር ላንተ ገናናነትን ይስጥህ፣ ለልጆችህም ይስጣቸው። አንተን ወደ እርሱ ያቅርብህ፣ በቤተ መቅደሱም ያገለግሉት ዘንድ ከሰው ሁሉ ለይቶ ልጆችህን ወደ እርሱ ያቅርባቸው። እንደ መላእክት ገጽና እንደ ቅዱሳንም እንደ እነርሱ ልጆችህ ለክብር ለጌትነትና ለምስጋና ይሁኑ። በዓለሙ ሁሉ ከፍ ከፍ ያድርጋቸው። ለያዕቆብም ልጆች ወገኖች ሁሉ መሳፍንትና መኳንንት አለቆችም ይሆናሉ። የእግዚአብሔርን ቃል በእውነት ይናገራሉ፣ ፍርድንም ሁሉ በእውነት ይፈርዳሉ። ለያዕቆብ መንገዶቹን ለእስራኤልም ፍላጌውን ይናገራሉ። የተወደጁን ዘር ሁሉ ይመርቁ ዘንድ የእግዚአብሔር በረከት በአፋቸው ይናገራል። ማዕዱም ላንተ ትሁን፣ አንተና ልጆችህም ብሉት፣ ማዕድህም ለልጅ ልጅ የመላች ትሁን። በዓለም ሁሉ እህልህ አይጉደል፣ የሚጠሉህም ሰዎች ሁሉ በፊትህ ይውደቁ። ጠላቶችህ ሁሉ ፈጽመው ይጥፉ፣ የሚባርኩህ የተባረኩ ይሁኑ፣ የሚረግሙህም ሕዝብ ሁሉ የተረገሙ ይሁኑ። ኩፋሌ ምዕራፍ 22 ከቁጥር 11 እስከ 14። ይህ የተሰጠው ተስፋ እንዳይቀርበት ደግሞ ሊቀ ነቢያት ሙሴ ወደ እግዚአብሔር እንዲህ ሲል አመልክቷል። ሌዋዊ ቃሉን በመከራም ለፈተኑት በክርክር ውሃም ለሰደቡት ለእውነተኛው ሰው ጽድቅን መለሰ። እናቱንና አባቱን አላያችሁም ላሉ ወንድሞቹ ላላወቁ ልጆቹም ላላስተዋሉ ቃልህን ለጠበቀ በቃል ኪዳንህም ለተማጸነ ፍርድህን ለያዕቆብ ሕግህንም ለእስራኤል ያስተምራሉ። በማዕጠንትህ ዕጣንን በመሠዊያህም የሚቃጠል መሥዋዕትን ሁልጊዜ ያቀርባሉ። አቤቱ ኃይሉን ባርክ፣ የእጁንም ሥራ ተቀበል። በሚቃወሙት ጠላቶቹ ላይ መከራን አውርድ፣ የሚጠሉትንም አንሳ። ኦሪት ዘዳግም ምዕራፍ 33 ከቁጥር 8 እስከ 10። ሌዊ ይህን ሁሉ በረከት በዘመኑ አላገኘም፣ በልጆቹ በኩል ክብሩን አገኘ እንጂ። እሊህም በሙሴና በአሮን በኩል እና በሌሎቹም በኩል ነው።
በዚህ ቃል ኪዳን ጸንተው በክህነት የሚያገለግሉት ሁሉ ሌዋውያን ይባላሉ። በመቅደሱ እንደ ሕጉ እንደ ሥርዓቱ የጸኑት ሌዋውያን የተነገረላቸውን በረከት በመቅደስ ተቀብለዋል። በክህነታቸው ጸልየው ውሃ አፍልቀዋል፣ ጠላት አጥፍተዋል፣ ርስት አውርሰዋል፣ ሕዝቡን ከመከራ ጠብቀው ከእግዚአብሔር ጋር አገናኝተዋል። አመፀኞች ደግሞ መሬት ተከፍታ የዋጠቻቸውም አሉ፣ እሳት የበላቸውም አሉ። ታቦት ተሸክመው ወጥተው በሜዳ ሞተው የቀሩም አሉ። በሌዊ ኪዳን እንደ ንጋት ኮከብ በክህነት ተሸልሞ ደምቆ የሚታይ ሊቀ ካህናት አሮን ነው። በእርሱ መሐላ የሌዊ ኪዳን ተፈጻሚ ሆኗል። አሮን ማለት ክፍል እግዚአብሔር ደብራዊ መደበር ማለት የእግዚአብሔር መዳረሻ የእግዚአብሔር ፈንታ ተራራ የመቅደስ ሰው ማለት ነው። ሚስቱም ኤልሳቤጥ ትባላለች። አሮን የእግዚአብሔር ካህን ለመሆንም የረዳቸው በትሩ ምልክት ሆነው ነው። የእስራኤል በትር ተሰብስቦ በመቅደስ ሲጸልዩባቸው አድረው ቢያወጧቸው የአሮን በትር ብቻ ለምልማ አብባ አፍርታ ተገኝታለች። እንዲሁም ሆነ በነጋም ሙሴ ወደ ምስክሩ ድንኳን ውስጥ ገባ። እነሆም የሌዊ ቤት የሆነች የአሮን በትር አቆጠቆጠች፣ ለመለመችም፣ አበባም አወጣች፣ የበሰለ ለውዝም አፈራች። ዘሁልቁ ምዕራፍ 17 ከቁጥር 8። ሌዊ የእግዚአብሔር ድርሻ ይሆን የተባለውም ኪዳን በዚህች በትር ምክንያት ተፈጸመ ማለት ነው። እርሱ ብቻ የሚለብሳት ኤፋዳ ቅኔ የአገልግሎት ልብስ የነበረችው የተቀደሰውንም ልብስ ለክብርና ለጌጥ እንዳይሆን ለወንድምህ ለአሮን ስራለት እንዳለ ጌታ ዘጸአት ምዕራፍ 28 ከቁጥር 2። በዚህች ልብስ ላይ 12 ሮማን ወርቆች ነበሩ። በእነዚህ በ12 መሃል ደግሞ በደረቱ ኪስ ላይ ደምቀው የሚያበሩ 2 ዕንቁዎች አሉ። እነዚህም ሮማንና ቱሚምም ይባላሉ። ትርጓሜያቸውም ሮሚ ማለት እሳት፣ ብርሃን፣ ጸዳሉ ደማቅ የተገለጠ ማለት ሲሆን ቱሚም ማለት ደግሞ ፍጹም ጽድቅ፣ እውነት ማለት ነው። ይህንንም ሳይለብስ በእግዚአብሔር ፊት እንዳይታይ አዞታል። ይህም አሮን እስራኤልን ሲያገለግል በተገለጠለት ሕግ እውነተኛ የሃይማኖትና ብሩህ ፍጹምነት እንዲኖረው በእውነትና በቅድስና እንዲመላለስ ነው። አሮን ይህንን ልብስ ለብሶ ወደ መቅደስ ሲሄድ በሚሰማው ድምፅ መከራ፣ ረሃብ፣ ቸነፈር፣ ድርቅ፣ ድውይ ይርቅ ነበር። ይህም ልብስ እርሱ ከሞተ በኋላ ለልጆቹ እንዲሆን እግዚአብሔር ሥርዓት ሰርቷል። ኦሪት ዘጸአት ምዕራፍ 28 ከቁጥር 30፣ ምዕራፍ 29 ከቁጥር 29። አሮንና ልጆቹ በዚህ ክህነት እንዲመረጡ የሚቀቡት ጣፋጭ ዘይት ሽቶ አለ። ያንን ቅባት ሕዝቡ መቀባት አይችልም። የተቀቡትን የሚነካ ሁሉ ግን ቅዱስ ይሆናል። ኦሪት ዘጸአት ምዕራፍ 30 ከቁጥር 25። አሮን ብቻ በዓመት አንድ ጊዜ ቅድስተ ቅዱሳን ገብቶ የሥርዓትን መሥዋዕት ያቀርባል። ኦሪት ዘጸአት ምዕራፍ 3 ከቁጥር 1። አሮን ገብቶ ጥዑም መዓዛ ያለው ዕጣን የሚያጥንበት የወርቅ ማዕጠንት አለችው። ይህች እርሱም ከሞተ በኋላ መቅደስ ይታጠንባታል። ከቁጥር 7። ወደ ቀድሞ ነገራችን እንመለስና የቅድስት ኪዳነ ምሕረት በኪዳነ ሌዊ በክህነት አሮን እንመርምራት። እንግዲህ ደግሞ ንሃብን እንመስልና ከዚህ የትንቢት ጽጌረዳ የሐዲስ ኪዳን መዓዛ እንቅሰም። በወይን ቦታችን የወይኑን የትርጓሜውን ፍሬም እንልቀም።
ነፍሳችን ከመዓዛው የተነሳ ትመሰጥ፣ ልቦናችን ከፍሬው በልቶ ይጥገብ። ሊዊ አንድነት ማለት ብለናል፣ ያውም ከእግዚአብሔር ጋር ያለ አንድነት። ለመሆኑ በመንፈስ ረድኤት ሳይሆን በመንፈስ ልደት እግዚአብሔር ከኛ ጋር የሆነ መቼ ነው? የአብ አካላዊ ቃል መካነ ሥጋዊ የምትሆን እናቱን መርጦ ከሥጋዋ ሥጋ ከነፍሷ ነፍስ ነሶ ባህሪያችን ባህሪ አድርጎ ተወልዶ አማኑኤል ከተባለ ወዲህ ነው እንጂ ሌላ ምንድን ነው? አማኑኤልም ማለት እግዚአብሔር ከኛ ጋር ማለት ነው። እርሱ ባህሪያችንን ባህሪ አድርጎ ተወልዷልና እስከ ዓለም ፍጻሜ ከእናንተ ጋር ነኝ አለን። ቃሉን ብትጠብቁም ሙቼ ከአባቴ ከመንፈስ ቅዱስ ጋር በእናንተ አድራለሁ አለ። በፍጹም ቃሌን ብትጠብቁም መጥቼ ከአባቴ ከመንፈስ ቅዱስ ጋር በእናንተ አድራለሁ አለ። በፍጹም እንደተዋሃደንም ሲያጠይቅ ሥጋዬን ብሉ ደሜን ጠጡ፣ እኔ ከእናንተ ጋር ሆናለሁ እናንተም ከእኔ ጋር ትሆናላችሁ ብሎ ሰጠን። እግዚአብሔር ከኛ ጋር ለመሆኑ ያበቃችንን አንዲት ድንግል አለች። ይችውም የዓለምን ሁሉ ደስታ በጆሮዎቿ ለመስማት የሰለጠነች መልካሚቱ ርግብ ማርያም ናት። እግዚአብሔር ከእኛ ጋር በልጅነት ከማደሩ በፊት ከእርሷ ጋር በአንድነት አደረ፣ ተጸነሰ። ከእናት ጋር ነኝ ከማለቱ ከእናንተ ጋር ነኝ ከማለቱ አስቀድሞ ከእናቱ ጋር ሆነ። በእርሷም በኩል መጣና ከእኛ ጋር ሆነ። እኛ ከትንሣኤ በኋላ ከእናንተ ጋር ነኝ ሲል የሰማነውን ብስራት እርሷ አስቀድማ እግዚአብሔር ምስሌኪ እግዚአብሔር ካንቺ ጋር ነው የሚል ብስራትን ሰማች። የሉቃስ ወንጌል ምዕራፍ 1 ከቁጥር 28። ከእርሷ ልጅ ይህን ዘንድ ባይመጣስ እኛ ልጆቹ ለመሆን ባልበቃን ነበር። ከእርሷ ጋር በልጅነት ባይመጣስ ከእኛ ጋር በመንፈስ ልደት ባላደረብን ነበር። ከእርሷ በእናትነት መቅደስ ሆነችውና እኛ በልጅነት መቅደሶቹ ለመሆን በቃን። የሌዊ ከእግዚአብሔር ጋር አንድ ትሆናለህ የተባለው ትንቢት የተፈጸመባት የሊቀ ካህናቱ እናት ኪዳነ ምሕረት ያልተባለች ማን ሊባል ይገባዋል? ክርስቶስ ትለኝ እንደሆነ እርሱማ የቤቱ ባለቤት የነገሩ ፍጻሜ የሚሳነው የሌለ ሕያው የኪዳን ምሕረትም ፈጣሪ ነው። እናቱ ኪዳን የተፈጸመባት ኪዳነ ምሕረት ስትሆን እርሱ ደግሞ ኪዳኑን ፈጽሞ በኪዳኑ ቸርነትን ያደረገ ውሃቤ ምሕረት ነው ማለት ነው። ሊዊ ልጹቅ አንድነት ከሆነ ይህ አንድነት ምንድን ነው? በባርነትና በጌትነት በሕዝብና በአሕዛብ በወንድና በሴት ልዩነትን ሳያደርግ ሁሉንም በክርስቶስ ስም አምኖ የተጠመቀ ሁሉ አንድ የክርስቶስ አካል የሆነባት በዘመነ ሐዲስ የተገለጠች የንጉሣችን የክርስቶስ ሙሽራ ሐዋርያዊት ቤተ ክርስቲያን ናት እንጂ ሌላ ምንድን ነው? ምርጥ ዕቃው ቅዱስ ጳውሎስ በክርስቶስ መዓዛ ተቀኝቶ የሚለንን እንስማው። ወሀበክሙ አሃዱ ህብስተ ከማሁ አሃዱ ሥጋ ንሕነ እንዘ በዝሃነ እስመ ኩልነ እምአሃዱ ሥጋ ነስአ። አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ሥጋ ነን፣ ሁላችን ያን አንዱን እንጀራ እንካፈላለን እንዲል ቆሮንጦስ ምዕራፍ 10 ከቁጥር 17። ይህ ፍጹም የቤተ ክርስቲያን አንድነት የመጣ ተቀዳሚ ተከታይ በሌለው በአንዱ በወልድ እግዚአብሔር መሥዋዕትነት ነው። አንድ የወይን ጉንድ አለን፣ ከዚያ የበቀልን ሁላችን አንድ አካል ነን። አንድ ራስ አለን፣ ያም መድኃኔ ዓለም ነው። አንድ አካል አለችን፣ ያችም እርሱ በደሙ የዋጃት ሙሽራው ቤተ ክርስቲያን። እኛም በአንድ አካል ላይ የቆምን የእርሱ ብልቶች ነን።
ለዚህ የእስራኤል ዘነፍስ አንድነት ደግሞ ሰፊ መጋረጃ እናቱ ድንግል ማርያም ናት። በቤተልሔም ልዑል ፈጣሪን በእጆቿ ታቅፋ መላእክትን ከእረኞች ጋር አንድ ማህበር ሆነው እንዲከትሙ ማህበረ የጉባኤ እናት ሁና ታይታለችና በዚህ አትደነቅ። እንኳንስ የጉባኤ እናት መሆን ጉባኤውን የፈጠረ ያዘጋጀ ጌታ ልጇ ሆኖ ከእርሷ ጡትን እየለመነ ታገኘዋለህና። ወከመ ሕፃን በከየ እንዘ ይስአል እመ አጥብተ እሙ ሲሳይ ከእናቱ ይጠባ ዘንድ እንደ ሕፃን አለቀሰ እንዲል ቅዱስ ዲዮስቆሮስ። እነሆ ሕዝቡንና አሕዛብ አንድ ይሆን ዘንድ ፍጥረትን በመሃል እጅ እንደያዘ በማኅፀኗ የከተመባት ረቂቅ የእግዚአብሔር ከተማ የአንድነት እናት የፍቅር የሰላም ምንጫችን የሌዊ የስሙ ተስፋ ማርያም ሁና ብትገኝ አበው ኪዳነ ምሕረት ብለው አመሰገኗት። እንዴት ማርያም ይህን ሁሉ ልትባል ትችላለች የሚል ጥያቄ ከክፉ ሕሊና ከተነሳብህ እንዲሁ ብለህ መልስለት። እንዴት ቅዱስ ጴጥሮስ ያያት መጋረጃ ያንን ሁሉ እንስሳትና አራዊት ወስና ይዛ ታየች? ሰፊ ብትሆን ነው ትለኝ እንደሆነ እንግዲያውማ ለእግዚአብሔር የበቃ ማኅፀን ከዚህች ከማርያም በላይ ሰፊ መጋረጃ አለን? ይችኮ ተአምር ናት ትለኝ እንደሆነ አምላክን በድንግልና ጸንሶ ከመውለድ የሚበልጥ ተአምር አለን? ይችኮ በራእይ ነው ትለኝ እንደሆነ ራእይን ከማሳየትም ሙሉ አምላክ በጠቢብ ማኅፀን መወለድ አይበልጥምን? እንግዲያውስ ለሰማይና ለምድሩ አንድነት የምትበቃ ቤት ማርያም ናት ባልን ጊዜ የሚቃወሙትን አንደበቶች ዲዳ ይሁኑ ዝም ይበሉ ማለቴ ነው። የምድራውያን በረከት እናንተ ብሉዑት የሚል ኪዳን የሌዊ ወገን ተሰጥቶታል። በረከትህ በዓለም ሁሉ የመላች ትሁን እህልህም አይጉደል የሚልም ታክሎበታል። በውኑ አሁን የሌዊ በረከት በዓለም ሁሉ አለን? የሌዊ እህልስ የማይጎድል ሆኖ አለን? የለም። ይልቁንም ይህ ለዓለም ሁሉ የተረፈው በረከት በክርስቶስ ሞት የተገኘ ወደ እኔ የመጣውን ሁሉ ወደ ውጭ አላወጣውም ሲል በአማናዊ ቃሉ ተስፋ የሰጠን በልጅነት ገንዘብ የምናደርገው የልጅነት ሀብት መንፈስ ቅዱስ ነው እንጂ ሐዋርያው እንዳለ ይትባረክ እግዚአብሔር አብሆሙ ለእግዚእነ ኢየሱስ ክርስቶስ ዘባረከነ በኩሉ በረከት መንፈስ ቅዱስ ዘበሰማያት በክርስቶስ ኢየሱስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን ኢየሱስ ክርስቶስ አባት እግዚአብሔር ይመስገን። ኤፌሶን ምዕራፍ 1 ከቁጥር 3 እህልህ አይጉደል የተባለው ከቤተ ክርስቲያን ሁልጊዜ የሚሰጥ የእህል ሕይወት የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ ነው። ዳግመኛም የተራበችን ነፍስ በለጋስነቱ መስፈሪያ የሚያጠግባት እክል በረከት ትምህርቱ ናት። ለበረከት መንፈስ ቅዱስም አስቀድሞ ብሩክት አንቲ እመ አንስት ከሴቶች ተለይተሽ የተባረክሽ ነሽ የተባለች መዝገበ በረከታችን ማርያም ናት። መንፈስ ቅዱስም በእኛ በልጅነት ከማደሩ በፊት ከእርሷ ለመጠበቅ ለማንጻት አድሮ ነበርና እህልህ አይጉደል በተባለው የተስፋ ኪዳንም የሚበላውን ያፈራችልን መሶበ ወርቅ የሚጠጣውን ያስገኘችልን ነቃ ገነት ኪዳነ ምሕረት እመቤታችን ናት።
የሌዊ ልጆች ለክህነት የሆኑ እንደ መላእክት ያገለግሉ የሚለን በዓለም ሁሉ ላይ ይፈርዱ ዘንድ መሳፍንትና መኳንንት አለቆች ሁሉ ይገዙላቸው ዘንድ የተስፋ ኪዳን ተሰጥቶታል። ለጊዜው በልጆቹ በለ አሮን ተፈጽሟል። ፍጻሜው ግን በጌታ የሆነ ነው። ሌዊ የተባለ ሊቀ ካህናት አብይ አማኑኤል ነው። የሌዊ ልጆች የተባሉ በጥምቀት የተወለዱ ሐዋርያት ናቸው። እነርሱም ራሱ ደቂቀ ቦኑ በከሙ ዘንበልዑ ልጆች የሚበላ አላችሁን ብሏቸዋል። የዮሐንስ ወንጌል ምዕራፍ 21 ከቁጥር 5 እንደ መላእክት ማለትም ከጌታ መወለድ ወዲህ ከመላእክት አንድ ማህበር ሆነዋልና ነው። የሌዊ ልጆች በዓለም ሁሉ እንዲፈርዱ ስልጣን አላቸው መባሉንም በጌታ ለሐዋርያት የሰጣቸውን ስልጣንን እንስማ። ኢየሱስም እንዲህ አላቸው፣ እውነት እላችኋለሁ እናንተስ የተከተላችሁኝ በዳግመኛ ልደቴ የሰው ልጅ በክብሩ ዙፋን በሚቀመጥበት ጊዜ እናንተ ደግሞ በ12ቱ የእስራኤል ነገድ ስትፈርዱ በ12ቱ ዙፋን ትቀመጣላችሁ። የማቴዎስ ወንጌል ምዕራፍ 19 ከቁጥር 28። የሌዊ ልጆች ሁሉ እንዲገዙላቸው ትንቢት ተነገረለት። ይህስ ምንድን ነው? አጋንንትን ያወጡ ዘንድ፣ ለምጽ ያነጹ ዘንድ፣ ድውይ ይፈውሱ ዘንድ፣ ሙታንን ያነሱ ዘንድ፣ እባቡንና ጊንጡን ይረግጡ ዘንድ ጌታ ለልጆቹ ለሐዋርያት የሰጠው ስልጣን ነዋ። ሁሉ ከሐዋርያት የክህነት እጅ በታች ይሆን ዘንድ እናንተን የሰማ እኔን ሰማ ብሎ በዓለም ሁሉ ላይ ማሰልጠኑን ነው እንጂ ሌላ ምንድን ነው? ነገስታትን ኃይላንን መቼ አሸነፈ? ይልቁንም እነርሱ በአላውያን ነገስታት ተገድለው የለምን ትለኝ እንደሆነ ወዳጄ ማሸነፍ ማለት አለመሞት አይምሰልህ፣ ክርስቶስ ሙቶ ነውና ያሸነፈው። ስለዚህ ማሸነፍ ሰይጣንን በወዳጅ አድሮ በመከራው ክህደት ሳይዙ ለመከራው ሳንንበረከክ በያዙት በሕይወት መንገድ በክርስቶስ ስም መሞት ማለት ነው። በነገስታት ተገድለው ሳለ ነገስታትን ድል ነሱ ማለት ሃይማኖታቸውን ይለውጡ ዘንድ በደረሰባቸው ሁሉ ሳይለውጡ ከሃይማኖት ሳይናወጡ ከምግባር ሳይድጡ መጽናታቸው እስከ ሞት ድረስ ለታመኑለት ጌታ ዋጋ መክፈላቸው ነው። ኖሮም ሆኖ ሙቶ አሸናፊ የሚባለው በሰይጣን ሐሳብ ከእግዚአብሔር ሐሳብ ያላዳለጠው ሰው ነው። ቅዱስ ጳውሎስ በክርስቶስ ያሉ የሐዲስ ኪዳንን የካህናት ስልጣን ልዕልናን ይህ ዓለም ቢገዛልን አትደነቁ ለማለት እንዲህ ይላል። ኢተአምሩኒ ከመ መላእክት ጥቀ ንኮንን በመላእክት እንኳን እንድንፈርድ አታውቁምን? አንደኛ ቆሮንጦስ ምዕራፍ 6 ከቁጥር 3። የሌዊ ልጆች እውነተኛውን የኦሪት ሕግ ያስተምራሉ። የሊቀ ካህናችን የመድኃኔዓለም ስዩማን ሐዋርያትና ተከታዮቻቸው በነቢያት ትንቢት ተመስርተው በማዕዘኑ ራስ በእርሱ ጸንተው ስግው ቃል ክርስቶስን ይሰብካሉ። የሌዊ ልጆች በረከትን ለምድር ይሰጣሉ። የሐዲስ ኪዳን ደቀ መዛሙርት ደግሞ በበረከት መንፈሳዊ ዓለምን ሁሉ ያከብራሉ። ሰላም ብለው ለገቡበት ቤት ሁሉ ፈውስ ሥጋ ወነፍስ ይሰጣሉ። በበረከት መንፈስ ቅዱስ ይሸልማሉ። የሌዊ ልጆች የባረኩ ያመሰገኑ ይባረኩ፣ የሌዊ ልጆችን የረገሙ ርጉም ይሁኑ ተብሎ ተጽፏል። የሐዋርያትን ስልጣን የያዙ ካህናት ኃጢአቱን ይቅርልህ ያሉት ይቅርታን አግኝቶ የአባቴ ብሩካን ለመባል በቀኝ ይቆማል። የብሩክ መድኃኔዓለምን ርስት ይወርሳል። በሐዋርያት ሃይማኖትና ክህነት ሥርዓት የማይኖር እርጉም ለይኩን ውጉዝ ለይኩን ብለው በውግዘት የለዩት ደግሞ ህሩይ አንትሙ እርጉማኑ እናንተ የተረገማችሁ ከፊቴ ወግዱ ተብለው በግራ ቁመው ግራ ግራውን ሲያሳራቸው
ከነበሩ ከተንኮል አበጋዞች ከሰይጣን ጋር የእርሱን ርስት ገሃነምን ይወርሳሉ። በየማነ ስልጣኑ በአማናዊ ቃሉ እንዲሁ ብሎ ስልጣንን ሰጥቷልና። ንስኡ መንፈስ ቅዱስ ለአላ ህደግሙ ኃጢአት ይትህድጉ ሎሙ ወለአልሶ ይሄድግሙ እይትሃድግ ሎሙ። ኃጢአታቸውን ይቅር ያላችሁላቸው ሁሉ ይቀርላቸዋል፣ የያዛችሁባቸው ተይዞባቸዋል አላቸው። የዮሐንስ ወንጌል ምዕራፍ 20 ከቁጥር 23። ሙሴ ለሌዋዊ የሰጠውን ቃለ በረከት ደግሞ አበው እንዲህ ይተረጉሙታል። ወሊልዊኒ ይቤላ አገብኦ ለልዊ ቃሉ ወጽድቁ ልዊ ይትመስል በወልደ ወኩሉ ቃለ ጽድቅ ወስብሃት ሎቱ ይደሉ አግባ ወአርሃ ለብስኢ ጻዲቅ ዘአመርክምዎ መከራ ወፀአልዎ በሃበ ማየ ቅድስት ዘይቤ ዘጸርፈ ላዕሌሁ ህዝብ አይሁድ ወኮነንዎ በሞት ዘይቤሉ ለአልብሁ ወለእሙ ትርጉሙ ለሌዋዊ አባቱ ቃሉንና ጽድቁን መለሰ ማለቱም ልዊ በወልድ ይመሰላል። እውነትና ምስጋና ሁሉ ለእርሱ ይገባልና በመከራውም ለፈተኑት በክርክር ውሃም ለሰደቡት ለእውነተኛው ሰው ጽድቅን መልስ ያለው አይሁድ ክርስቶስን የሰደቡትንና ስድብን የፈረዱበትም የሞት ፍርድ ነው። እናትና አባቱን አላያችሁም ላለው የሚለውም እናትና ወንድሞቹ እነማን ናቸው ሲል ጌታ በወንጌል የተናገራትን ቃልን ትመስላለች። ወንድሞቹንም ላላወቁ ልጆቹንም ላላስተዋሉ ያለው ጌታችን ከወንድሞቹም ሆነ ከዘመዶቹ ጥበብና እውቀትን አልተማረምና ቃልህን ለጠበቀ ኪዳንህንም ለተማጸነ ያለውም በወንጌል እንደተጻፈ ጌታ እኔ የአባቴን ትእዛዝ እንደጠበቀው እናንተም ትእዛዜን ጠብቁ ባለው ይተረጉማል። ፍርድህን ለያዕቆብ ሕግህንም ለእስራኤል ያስተምር ዘንድ ያለውም ጌታ ለሕዝቡ ወንጌል በማስተማር ይተረጉማል። በማዕጠንትህ ዕጣንን በመሠዊያህም የሚቃጠል መሥዋዕትን ያቀርባሉ ያለውም የጌታችን የክህነቱን ያመለክታል። አቤቱ ኃይሉን ባርክ የእጁንም ሥራ ተቀበል ማለቱም ምዕመናንን ማመናቸውንና መበዛታቸውን በእርሱ በፍጹም ልቦናቸው በማመናቸው ያገኙትን በረከት መንፈሳዊ ያጠይቃል። አቤቱ በሚቃወሙት ጠላቶች ላይ መከራን አውርድ ማለቱም በአላውያንን በመናፍቃን የሚያርፍባቸውን ውግዘትና መርገም ያጠይቃል። ኪዳነ ሌዊን በአዲስ ኪዳን የፈጸመ ሊቀ ካህናት ጌታችን መድኃኒታችን ኢየሱስ ክርስቶስ ሲሆን ክህነቱም በሊቀ ካህንነቱ ሲተረጎም ይህ የምህረት ኪዳን ከእርሷ ሥጋን በመልበስ ሊቀ ካህናት በመባሉ የተፈጸመባት እናቱ ደግሞ እመ ሊቀ ካህናት ኪዳነ ምህረት ትባላለች። አሁን ያልነውን ሐሰት የሌለበት እውነት መሆኑን ደግሞ የሌዊ ልጆች ሊቀ ካህናቱ የአሮን አመራረጥ ፈጥነው አድሮ ያብራራልናል። ምክንያቱም ወንጌል ከዘመነ አበው በዘመነ ኦሪት ይበልጥ እየተገለጠች መጥታለችና በሌዊ ቃል ክርስቶስ ሊቀ ካህናት ሆኖ በሥጋ እንደሚገለጥ ትንቢታዊ ኪዳን የተቀመጠ ሲሆን በልጁ በአሮን ደግሞ እንዴት እንደሚገለጥ የተስፋው መፈጸሚያ የእናቱን ምስጢር ጭምር እንደ ፋና እያበራ ያመለክታል። አሮን
ክፍል እግዚአብሔር ማለት ሲሆን ይህም ስም በክህነቱ የእግዚአብሔር አገልጋይ ስለሆነ አስቀድሞ ለሌዊ በተሰጠው ኪዳን የወጣ ስም ነው። ካህናት ፍጹም ራሳቸውን ለእግዚአብሔር የሰጡ መሆናቸውን ለመግለጥ መጽሐፍትን ይህንን ይዘው የእግዚአብሔር ርስት ይላቸዋል። ራሳቸውን ክደው የእግዚአብሔር መሳሪያዎች ናቸውና እነርሱ የእግዚአብሔር ርስት እንደሆኑ ሁሉ ለእነርሱም ርስታቸው እግዚአብሔር ነው እንጂ ምድራዊ ርስት ጉልት አይኖራቸውም። አሮን ክህነቱ ከአባቱ ቃል ኪዳን የተሰጣቸው ብትሆንም ነገር ግን ለክህነቱ የተመረጠ መሆኑንና የተገባ መሆኑን የጸናችለት በበትሩ ምስክርነት ምክንያት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው እንደሚሆን በአብ ልብነት የተመከረ በእርሱ ቃልነት የተነገረ በመንፈስ ቅዱስ እስትንፋስነት የጸና መሆኑን የታወቀ ነው። ነገር ግን ይህን ሊቀ ካህናት ብኩር ምዕመናን ተብሎ የተገለጠበትን ስጋውያን በእውነተኛይቱ በትር ሃይማኖት በእናቱ ምክንያትነት አድርጎታል። የአሮን በትር አሮን ሊቀ ካህናት መሆኑን እንዲገባው ሳይተክሏት ሳያጠጧት ለምልማ አብባ አፍርታ መሰከረች። የአሮን በትር በተአምር ለአሮን ክህነት መሰከረች እንጂ አሮንን እርሱን አላስገኘችም። በትረ አሮን አምሳል እግዝእትነ ማርያም የሆነችው ውሃ ሳትጠጣ ሳትተከል ሳትኮተኮት በማፍራቷ እመቤታችን ያለ ወንድ ዘር በሕቱም ድንግልና አምላክን ለመውለዷ አምሳል መሆኑ ነው። ድንግል ግን ሊቀ ካህናታችን ለክርስቶስ ለክህነቱ ተአምራዊ ምስክር ብቻ አይደለችም፣ ራሱ ሊቀ ካህናቱን ያፈራችልን ናት እንጂ። የአሮን በትር ሁሪት ሁና በቤተ መቅደስ ትቀመጥ ነበር። አማናዊት በትር አሮን ለባም ዕቃ እመቤታችን ደግሞ ልጇ ኢየሱስ ክርስቶስ ሊቀ ካህናት ሆኖ በዋጀባት ቤተ ክርስቲያን ውስጥ ምርጥ ዕቃ ሁና ተፈስሒ ኦ ዘንሰአልኪ ተፈስሒ ኦ ዘንሰአልኪ ደህና ቅድስት ምስለተ ክቡር ድንግል ወበኩሉ ጊዜ ድህነተ ሥጋ ድህነተ ነፍስን የምንለምንሽ ሁልጊዜ ድንግል የምትሆኝ ክብርን የተመላሽ ሆይ ደስ ይበልሽ እየተባለች ትመሰገናለች። እግዚአብሔር በሚመለክባት መቅደስ የአሮን በትር በመቀመጧ እግዚአብሔር በዚያች በትር ምክንያት አሮንን በመምረጡ ይመለካል እንጂ በትሪቱ እንደማትመለክ የሊቀ ካህናት ዘበአማን የክርስቶስ እናት በቤተ ክርስቲያን መመስገኗ እግዚአብሔር እርሷን ምክንያት አድርጎ ዓለምን በደሙ በማዳኑ ይመለካል እንጂ እርሷ አትመለክም። የአሮን በትር አሮን ለክህነት የተመረጠበትን ምስጢር ታከብራለች እንጂ ክህነቱን እንደማታስረሳ የድንግል ማርያም ቤተ ክርስቲያን መመስገን መወደስም ወደ ክርስቶስ ሊቀ ካህናትነት የሚያደርስ እንጂ የሚሸፍን አይደለም። በአሮን የተመሰለ ነገር ግን አማናዊ በገዛ ደሙ የገባ ሊቀ ካህናት ኢየሱስ ክርስቶስ የሌዊን ኪዳን በእውነት ይፈጽም ዘንድ ከድንግል ተወልዷልና ይህ የተፈጸመባትን በትር ሃይማኖት እመቤታችን ኪዳነ ምሕረት እንላታለን። የሰው እጅ ሳይተክላት ውሃ ሳያጠጧት የለመለመች ያበበች ያፈራች የአሮን በትር ነበረች። ይቺ በትር የድንግል ማርያም አምሳል ናት እንዳለ ቅዱስ ያሬድ። ቅዱስ ቄርቅሊዮስ ደግሞ ወአሮንኒ አሃ ረስየ ካህን የአብሃ መስዋዕት ወያስተሰሪ ኃጢአት ወለበትሬሁ ያበሲት ረስያ ትሰርጽ ወትጸጊ
ዘኢሃላዊ አምሳሌሁ ለድንግል አንተ ጸጋየተ ለመድኃኒን ወንድሙ አሮንንም መሥዋዕት ሰውቶ ኃጢአት ያስተሰርይ ዘንድ ካህን አደረገው። የደረቀች በትሩንም መድኃኒታችን እንዲያስገኘችው ድንግል ያለ ባህሪዋ እንድትለመልም እንድታብብ አደረጋት ሲል በምስጢር ተባብሮታል። አሮን በሊቀ ካህናት ሲሾም የሚቀቡት የዘይት ሽቶ ነበረች። ይህንንም ከሕዝቡ ዘንድ መቀባት ክልክል ነው። ይቺ ከአራቱ የሽቶ ቅመም አምስተኛ ዘይት ሆኖ ይዘጋጃል። ይህንን ተቀብቶ ሊቀ ካህናት ይሆናል። ንጉሥ የሆነ እንደሆነ ደግሞ ቅባ መንግሥት ይቀባል። ከሚነግሰው ሰው በቀር ይህንን መቀባት ክልክል ነው። ወደ ሐዲስ ኪዳን ስንበር ደግሞ ሊቀ ካህናቱ መድኃኒታችን ኢየሱስ ክርስቶስ ሲሆን አራት ሽቶ የተባለው ከእመቤታችን የነሳው አራቱ የሥጋ ባህሪ ነው። አምስተኛው ዘይት ደግሞ ከእርሷ የነሳት ባህሪ ነፍስ ናት። አሮን ያችን በመቀባቱ ከብሮ ሊቀ ካህናት እንደተባለ ጌታ ደግሞ ሥጋን በመልበሱ ክቡር ክቡር ይባላል። ክቡር ከባሪ ይባላል። ንጉሥ ንገስ ይባላል። ልዑል ተለዓል ይባላል። የሚተካከለው የሌለ ሲሆን ሀየስ በለጠ ይባላል። የአባቱ ሁሉ የእርሱ ሲሆን ወረሰ ወራሽ ተብሎ ይነገርለታል። ይህ ሁሉ ክቡር ያሻው የነበረን ሥጋ ከአባቱ ጋር ባለችው አንድ ስልጣን አክብሮ ከእርሱ ጋር አንድ አድርጎ በተለየ አካሉ ቢዋሃድ ስለከበረ በሥጋው ክቡር ይባልለታል እንጂ ከባሪያን አክባሪ ክቡር ተብሎ የክብር ተፈለጦ በሥላሴ ዘንድ የለም። ክርስቶስን መዓዛ ስንለው ይህ የፈጸመበትን ሙዳየ ዕረፍት እመቤታችንን ደግሞ ኪዳነ ምሕረት እንላታለን። ከአሮን በቀር ወይም ሊቀ ካህናት ንጉሠ ነገሥት ከሚሾም በቀር ከዚያች ሽቶ መቀባት እንደማይቻል እውነተኛይቱ የሽቶ ሙዳይ ከእመቤታችን ከጌታ በቀር በሕቱም ድንግልና ተጸንሶ በሕቱም ድንግልና የተወለደ የለም። እርሱ ብቻ ሁሉ ይቻለዋልና እርሱም ሳይለወጥ የእናቱንም ድንግልና በእናትነት ሳይለውጥ ተወለደ እንጂ። አሮን ብቻ የሚለብሳት ልብስ ነበረች። ይቺ ልብስ ላይ 12 ሮማን ወርቆች ተንጠልጥለውባታል። 12ቱ ነገደ እስራኤል ስሞች ተጽፈውባታል። በአሮን በደረቱ ኪስ ላይ 2 የዕንቁ ሻኩራዎች በአንድ ሐረግ ተይዘው በ12 መሃል እያበሩ ይታያሉ። አሮን ይችን ልብስ ለብሶ ወደ መቅደስ ሲገባ በላይዋ ላይ ያሉት ሻኩራዎች በሚያሰሙት ድምፅ አብሮ ቸነፈር፣ አቧራ፣ ቸነፈር፣ መከራ፣ ሞት ሁሉ ከቤተ እስራኤል ይርቅ ነበር። እስራኤልም አሮን ያችን ልብስ ለብሶ ወደ መቅደስ ሲገባ የሚሰሙትን ድምፅ ተከትለው ለጸሎት ይተጉ ነበር። ቅዱስ መጽሐፍ እንዳለ በፍርዱ በደረት ኪስም ውስጥ ቱማንን ታደርጋለ። በእግዚአብሔርም ፊት በገባ ጊዜ በአሮን ልብ ላይ ይሆናሉ። አሮንም በእግዚአብሔር ፊት ሁልጊዜ የእስራኤልን ልጆች ፍርድ በልቡ ላይ ይሸከማል። ከላዩም በመካከል አንገትጌ ይሆንበታል፣ እንዳይቀደድም እንደ ጥሩር የተሰራ ጥልፍ በአንገትጌው ዙሪያ ይሆንበታል። በታችኛውም ዘርፍ ዙሪያ ከሰማያዊ፣ ከሐምራዊ፣ ከቀይም ግምጃ ሮማኖች አድርግ። በዚያም መካከል በዙሪያው የወርቅ ሻኩራዎች አድርግ። የወርቅ ሻኩራ ሮማንም ሌላም የወርቅ ሻኩራ ሮማንም በቀሚሱ ዘርፍ ዙሪያውን ይሆናሉ። በማገልገል ጊዜም በአሮን ላይ ይሆናል። እርሱም እንዳይሞት ወደ መቅደሱ በእግዚአብሔር ፊት ሲገባና ሲወጣ ድምፁ ይሰማል። ኦሪት ዘጸአት ምዕራፍ 23
ኦሪት ዘጸአት ምዕራፍ 28 ከቁጥር 30 እስከ 35። አሮን ይህን ልብስ ሕዝቡ ሁሉ በሚቀርብበት መስዋዕት የሕዝቡን ኃጢአት ይሸከም ዘንድ እግዚአብሔር አዞታል። በዓመት አንድ ጊዜም ወደ መቅደስ ወደ ቅድስተ ቅዱሳን ገብቶ ሥርዓት የሚገኝበትን የድህነት መሥዋዕት ያቀርባል። ኪዳነ ሌዊ በጊዜያዊነት በልጅ በአሮን በኩል እንዲሁ ይፈጸም ነበር። ፍጻሜው ግን ለሊቀ ካህናት ለመድኃኒታችን ለኢየሱስ ክርስቶስ የተቆጠረ ኪዳን ጽድቅ ነበር። አሮን ኢየሱስ ክርስቶስ ሲሆን የአሮን ልብስ ደግሞ ንጽሕት ንጹሐን ቅድስተ ቅዱሳን እመቤታችን ናት። እርሷን ልብስ አድርጎ 9 ወር ከ5 ቀን በማኅፀኗ የኖረ ከእርሷም ነፍስን ሥጋን ነስቶ የተዋሃደ ሲሆን ለዘላለም ሳይለያት አድሮባት ይኖራልና ልብሱ ትባላለች። እርሷ ደግሞ መርዓት ዘሥጋ ሳትሆን መንፈሳዊት ሙሽራ ናትና በሥጋዋ ልብስ የምታጌጥ ሳትሆን በልጇ የምታጌጥ ናትና ፀሐይን የተጎናጸፈች ሴት ትባላለች። የእውነተኛው ሊቀ ካህናት የኢየሱስ ክርስቶስ የክህነት ልብሱ እመቤታችን ናት። ይህንንም አይደለም ብሎ የሚክድ ሰው ምን አይነት ሰው ነው ቢሉ ክርስቶስ በማኅፀኗ አላደረም ሰው አልሆነም ብሎ የካደ ነው ማለት ነው። ሊቀ ካህናቱ አሮንን የወርቅ ልብስ ለብሶ በደብተራ ኦሪት ሲያገለግል፣ መድኃኔ ዓለም ደግሞ እናቱን ልብስ አድርጎ እርሱ ብቻ ወደ ገባባት ቅድስተ ቅዱሳን ወደ እመቤታችን ማኅፀን ገብቶ አገለገለ። አንዳንድ ሰዎች የእመቤታችንን ውለታ የሚዘነጉት ክርስቶስ በማኅፀን ያገለገለውን አገልግሎት ስለሚዘነጉ ነው። በተለይም ብዙ የሉተር ልጆች ሊቀ ካህንነቱን በመስቀል ላይ ብቻ ያበቃ አይደለም አሁንም ነው እንጂ ይላሉ። እኛ ግን አሁን የክርስቶስ ሊቀ ካህንነት አገልግሎት በመስቀልና ከዚያ በኋላ ለዘላለም ብቻ ሳይሆን ከማኅፀን ጀምሮ ነው እንላለን። ጌታ ከተጸነሰ ጊዜ ጀምሮ የሊቀ ካህንነት ሥራን ሰርቷል። እንዲሁም በመሆኑ ካሳ የጀመረ በመስቀል ላይ ሳይሆን በማኅፀን እግዝእትነ ማርያም እንደሆነ ልብ ይላሉ። በማኅፀኗ ያላደረው የሊቀ ካህናት የእርቅ ሥራ ድንግል ማርያም የሊቀ ክህነቱን መቅደስና ልብስ ሆና አገልግላለች። የእርሷ አንዱ የድህነት ሱታፌ ይህ ነው። ከቅዱሳን ሊቃውንት አንዱ የአንጾኪያው ሊቀ ጳጳስ ቅዱስ ኤርቃሊዎስ እንዲህ አለ። ኦ መቅደስ ዘኮነ ባቲ እግዚአብሔር ካህን ወይፈልክሰ እመ ሐላው አላ በስሓሉ ልብሰ ክህነት በከመ ሲመቱ ለመልኬ ጸዲቅ። እግዚአብሔር ያገለገለባት መቅደስ ወዮ እንደምን ያለች ናት! ከባህሪ ያልተለወጠም እንደ መልከ ጼዴቅ ያለ ክህነትን ገንዘብ አደረገ እንጂ። በልብሱ አሮን ላይ የነበሩት 12ቱ የወርቅ ሻኩራዎች የልጇን ጌትነት የእርሷን አማላጅነት ያመኑ የተነበዩ ከ12ቱ ነገድ የተገኙ ቅዱሳን ነቢያትና ያመኑ የሰበኩ ብሩካን ሐዋርያት ናቸው። በእነዚህ መሃል በአሮን የደረቱ ኪስ ላይ ያሉት ሮማንና ቱምምም የነቢያትና የሐዋርያት መሠረትና የማዕዘን ራስ ልብስ ጽድቅ ኢየሱስ ክርስቶስ ነው። ሩም ማለት ጽዱል ብርሃን እሳት መገለጥ ማለት ሲሆን ቱሚም ማለት ደግሞ ፍጹም እውነት ጽድቅ ማለት ነው። ይህም እኔ የዓለም ብርሃን ነኝ ያለ ለድቅድቅ ዓለም ብርሃኑን መለኮቱ ያበራ ደገኛው ብርሃን ኢየሱስ ክርስቶስ ነው። እሳቱም ስሙን ለሚክዱ የሚባላ እሳት፣ ልቦናቸው በምግባርና በሃይማኖት ለቀና ደግሞ የሕይወት እሳት ክርስቶስ ነው። መገለጥ የተባለውም በሥጋ የተገለጠ ለሕዝብ የተሰበከ ለመላእክት የታየ የእምነታችን ራስ መድኃኔ ዓለም ነው። ፍጹም ሕጸጽ አካል ሕጸጽ ክቡር የሌለበት
ፍጹም አምላክ ፍጹም ሰው የሐዲስ ኪዳን መካከለኛ እርሱ ነው። እውነት የተባለም አነ ፍኖተ ጽድቅ ወሕይወት እኔ መንገድም እውነትም ሕይወትም ነኝ ሲል አሰምቶ ስለ እርሱ ጌትነት የመሰከረ ጻድቅ ባሕሪ ኢየሱስ ክርስቶስ ነው። እውነት መባሉም ጻድቅ ተሰብአቱ በእርግጥ ሰው መሆኑ ጻድቅ መለኮቱ አምላክነቱ የማይታበል ነገሩም ሁሉ እውነት የሆነ በተዋህዶ የተገለጠ ወልድ አብ በመለኮቱ ወልድ ማርያም በትስብእቱ የእግዚአብሔር ልጅ የሰው ልጅ አሃዱ ህሩይ እርሱ ነው። ጻድቅ መሰኘቱም ከባህሪ እውነተኛነት በተጨማሪ እውነተኛ ጸጋ ያገኘነው በእርሱ ሰው መሆን እንደሆነ ለማስረገጥ ነው። ጸጋስ ወጽድቅ በኢየሱስ ክርስቶስ ኩሉ ኮነ፣ ጸጋና እውነት ግን በኢየሱስ ክርስቶስ ሆኗልና ያለው አቡ ቀለምሲስ ይህንን ነው። የዮሐንስ ወንጌል ምዕራፍ 1 ከቁጥር 17። እርሱን መድኃኒታችን በአሮን ልብስ ላይ ያለ ጸጋና እውነት ስንለው፣ እመቤታችን ደግሞ ይህ ጸጋና እውነት የሚታይባት የአስተርዮ የመገለጥ እናት ምልዕተ ጸጋ ጸጋን የተመላች ልብሰ አሮን እንላታለን። አሮን ይህንን ልብስ ለብሶ የሕዝቡን የኃጢአት ይሸከማል። ጌታ ሥጋን ከድንግል ለብሶ ድውያችንን ነሳ፣ ሕመማችንንም ተሸከመ። ትንቢተ ኢሳይያስ ምዕራፍ 53 ከቁጥር 4። በአሮን ልብስ ላይ የነበሩት ሻኩራዎች የወርቅ ሮማኖች ናቸው። እሊህም ያለ ምክንያት ለከንቱ የተሰሩ አይደሉም። ሮማን ፍሬው የተነባበረ ነው። ይህም ምልዕተ ጸጋ የምትሆን ድንግል ማርያም ያላትን ጸጋ ብዛት የሚያሳይ ሲሆን በዚያም ላይ የእርሷ በጸጋ ላይ ጸጋ ድርርብ የሚሰጥ ወሃቤ ሀብታት ክርስቶስን ያፈራችልን እርሷ መሆኗን ለማጠየቅ ነው። የሻኩራዎቹም በእርሷ በምልጃ በልጇ አምላክነት ያመኑ ሐዋርያት ጸጋን በጸጋ ላይ ደራርበው የተጎናጸፉ እንደሆኑ ይተረጉማሉ። ይህንንም ከወንጌላዊው እንስማ። ጸጋ በዲቤ ጸጋ በጸጋ ላይ ጸጋን አገኘን። የዮሐንስ ወንጌል ምዕራፍ 1 ከቁጥር 16። እመቤታችን ሮማን ወርቅ ባላት የአሮን ልብስ መመሰሏ አንዱ በውስጧ ጸጋ የመላባት መሆኗን የሚገልጽ ሲሆን፣ ሌላው ጣዕመ ጸጋዊ ነው። ሮማን ደስ እንደሚያሰኝ እርሷም በንጉሥ ስብሐት በክብር ባለቤት በእግዚአብሔር የተወደደ መዓዛ ድንግልና አላትና፣ ስለዚህ መወደድም አምላክ ከእርሷ ልብስ አድርጎ 9 ወር ከ5 ቀን በማኅፀኗ ተወሰነ። ለዘላለም መዓዛ መለኮቱ ሳይለያት እንደጣፈጠች ትኖራለች። በአሮን ልብስ ላይ የከበቡት 12ቱ ሻኩራዎች ድምፅ እያሰሙ መከራን ያርቁ ነበር። ቀድሞም ሐዋርያት ለጸሎታቸው ማዕረግ ለስብከታቸው ሞገስ አድርገው እናቱን ይዘው እመ አምላክ ወላዲተ አምላክ እያሉ በምልጃዋ ተደግፈው በልጇ አምነው ድውይ ይፈውሱ፣ ሙት ያስነሱ፣ አሕዛብን ያሳምኑ ነበር። ዛሬም ሊቃነ ጳጳሳት፣ መነኮሳት፣ ካህናት፣ አበው ዲያቆናት አህወይ በእንተ ሐዘነ ለአምላከ በእንተ ብክየ ለእምከ በእንተ ማርያም ወላዲትከ በእንተ ማርያም ሐፃንትከ መሃለነ ስምዓ እመላዕሌነ። ስለ እናትህ ሐዘን ብለህ በተሰቀልክ ጊዜ ስላለቀሰችው ስለ እናትህ መራራ ለቅሶ ብለህ አቤቱ ይቅር በለን። ስለ ወዳጆችህ እናትህ ብለህ መጋቢ ኩሉ ስትሆን አጥብታ ስላሳደገችህ እናትህ ብለህ አቤቱ አምላካችን ሆይ ምህላችንን ስማ እያሉ ታጥቀው አልቅሰው ለምነው።
ክርስቶስን ሊያምኑ የሚወዱ ሁሉ በአሮን ልብስ ላይ በሦስት ዋና ዋና ነገሮችን ይጠንቀቅ። የአሮን ልብስ በለበሱ ላይ ያሉትን በ12 የወርቅ ሻኩራዎች እንዲሁ በቤተ ክርስቲያን የሚያሰኛት እነዚህ ናቸው። እንደ አሮን ክርስቶስን አምላክ ወልድ አምላክ ሊቀ ካህንነት ብኩር ትንሣኤ ብላ ማመን፣ እንደ አሮን ልብስ እናቱን እማ አምላክ ወላዲተ አምላክ ሰዓሊተ ምሕረት ብሎ ማመን፣ በማኅፀን እንደ 12ቱ የወርቅ ጽናጽሎች በሐዋርያዊ ትምህርት፣ በሐዋርያዊ እምነት፣ በሐዋርያዊ ክህነት መሥዋዕት፣ በሐዋርያዊ ትውፊት፣ በሐዋርያዊ ሥርዓትና በሐዋርያዊ ጉባኤያትና በሐዋርያዊ ገድል መጽናት ናቸው። አሮን በዓመት አንድ ጊዜ ገብቶ በዕለት አስተርዮ የሚቀርበው መሥዋዕት መድኃኔዓለም ቅድስት ቅዱሳን በተባለ በመስቀል መቅደስነት ራሱን ለራሱ ለአባቱና ለመንፈስ ቅዱስ አቅርቦ የራሱ መሥዋዕትነትን ከአባቱና ከመንፈስ ቅዱስ ጋር በአንድነት ስልጣን ተቀብሎ የሰጠን ዘላለማዊ ሥርዓት ነው። ሰው ለመሆኑም ልብሱ የሆነችው እናቱ በመሆኗ በዕለተ ዓርብ መሥዋዕት ሆኖ ለዋለባት ለሊቀ ካህንነቱም ከእርሷ በለበሰው ሥጋ በመሆኑ የኪዳን ልዊ ፍጻሜ ማሰሪያ እመቤታችን ኪዳነ ምሕረት መሆኗን ልብ ያለው ልብ ይላል። ልጇስ ቢሉ ልጇማ የኪዳኑ ባለቤትና ፍጻሜ ሊቀ ካህናት ንጉሠ ነገሥት ወመሥዋዕት ዘበጽድቅ ስርየ ኃጢአት መኮንን ጽድቅ ነው። አሮን ይህንን ልብስ በእስራኤል መሃል ሲያጥን ብርሃን የተሸለመች የንጋት ኮከብ ይመስል ነበር። ያችን የወርቅ ማዕጠንት ይዞ መዋዘ ዕጣንን ያጥን እንደሆነም ድውያት ቅበ ከእሳት ፊት እንዲቀልጡ በአሮን ማዕጠንት ይበተናሉ። ከሰው ሰው መተላለፋቸውንስ ይቅርና ከታመመው ሰው ላይም ከስሩ እንደተነቀለች ወይራ ተነቃቅለው ይጠፋሉ። ብሩክ መድኃኔዓለም ስለ ንጽሕናዋ በወርቅ ማዕጠንት የተመሰለች እናቱን ከክቡራን አበው ፈጠራት፣ ያለ መርገምም አስገኛት። ከእርሷም ባሕሪ ራሱን በጎ መዓዛ ያለው የተወደደ መሥዋዕት አድርጎ ለአባቱ ያሳረገ ንጹሕ መዓዛ ዕጣን እርሱ ተገኝቷልና። አሮን ሲያጥን ድዊ እንደማይተላለፍ እንዲሁ መድኃኔዓለም ከማዕጠንተ ወርቃችን ከድንግል ተወልዶ ባደረገልን ካሳ የአዳም የሔዋን መርገም በእኛ ላይ የማያርፍብን ለመሆኑ በቃን። እንኪያውስ በእኛ ላይ የኃጢአት የመርገም ፍዳ ሊተላለፍ ይቅርና ኃጢአትን ፍሬ አይገኝብሽ ብሎ ረግሞ ከስሯ ነቃቅሎ ጣለልን። የኃጢአት የፍዳ የመርገም ክፉ ሽታ በእርሱ ርቆልናልና በመዓዛ መለኮቱ ስላጣፈጠን መዓዛሁ ለክርስቶስ ንሕነ የክርስቶስ መዓዛንን ብለን ለመመካት በቃን። ሁለተኛ ቆሮንጦስ ምዕራፍ 2 ከቁጥር 15። ስለዚህም ኃጥአን ልጆቹ የጽድቅ ልብሳችን የክርስቶስ አምሳል የሚሆን ልብሰ ተክህኗችን ደርበን በመቅደስ እንዲሁ እያልን እንዘምራለን። እፍረት መዓዛቲ ይእቲ ማርያም እስመ ዘውስተ ከርሳ ዘይትለኢለ እምኩሉ ዕጣን መጽአ ወተሰግዎ እምኔሃ። የጣፈጠች ሽቶ የተባለች እመቤታችን ናት። መዓዛ ድንግልናን መዓዛ ቅድስናን አስገኝታለችና የጸነሰችው ያስገኘው ከዕጣን አሮን ከዕጣን ዘካርያስ የሚበልጥ ሙዓዘ ባሕሪ ኢየሱስ ክርስቶስ ነውና ከወዲያ ዓለም ወደዚህ ዓለም መጥቶ ከእርሷ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆኗልና። አሮን ድዊ እንደሚተላለፍ ማዕጠንቱ
አሮን ድዊ እንዳይተላለፍ ማዕጠንቱ እንዳገለገላቸው ጌታም ፍዳን ይገታ ዘንድ እናቱን የድህነት ማሰሪያ አደረጋት። የአሮን ማዕጠንት ለአንድ ቀን ድዊ ብቻ የምታገለግል አይደለችም። አሮን ከሞተ በኋላም ይታጠንባታል። ለሁልጊዜያዊ የድዊ ማራቂያ ናት። የእመቤታችን ምክንያተ ድህነትም ጌታን ለመውለድ ብቻ የሆነ አይደለም። እስከ ዕለተ ምጽአት በጸሎቷ እንድትረዳ ነው እንጂ። አሮን ሊቀ ካህናት ነው። ካህናት ሳይኖሩ ደግሞ ሊቀ ካህናት መባል የለም። ስለዚህ እርሱ ሊቀ ካህናት ሲሆን ክርስቶስ በታች ደግሞ ከእነርሱ በታች ደግሞ ሌዋውያን ካህናት ሆነው ያገለግላሉ። በሐዲስ ኪዳንም ሊቀ ካህናችን ኢየሱስ ክርስቶስ ሲሆን እርሱ የሾማቸው ደግሞ የሌዋውያን የሚመስሉት በሐዋርያት ክህነት ያሉ ካህናት አሉ። የአሮንን ልብስ ከሊቀ ካህናት በቀር የሚለብሳት የለም። በእመቤታችንም ማኅፀን ከንጉሡ ንግሥት ከሊቀ ካህናት ከክርስቶስ በቀር ሌላ አይታወቅባትምና ሌዋውያን የካህናት በሊቀ ካህናቱ ልብስ ማዕጠንተ ጸሎት እንደሚያገለግላቸው እኛም ማዕጠንተ ወርቅ ልብስ ክህነቱ ለክርስቶስ በምትባል በእመቤታችን በእንተ እግዝእትነ ማርያም መሐረነ ክርስቶስ እያለን ምሕረትን ቸርነትን ደጅ የምንጸናባት ማዕጠንተ ወርቅ ናትና ከወርቅ የተሰራች ማዕጠንት ከወርቅ የተሰራች ማዕጠንት ለምኝልንና ምሕረት ለምኑኝና ምሕረት እሰጣለሁ ያለ አምላክ በማኅፀኗ በጸነሰችው በክንዶቿ በታቀፈችው በጡቶቿ ባሳደገችው በጀርባዋ ባዘለችው አብራው በተሰደደች በእናቱ ተለምኖማ እንደሆነ ፊቱን ያዞራል። እንኪያውንስ የእናቱን የምእመናንን ውለታ ይረሳ ዘንድ እግዚአብሔር አመፀኛ አምላክ አይደለምና። እኛ ግን እንላለን እመቤታችን ሆይ አምላክን ያሳደገሽ ከሆነሽ ለእኛም እናትነትሽ እንደምን አድርጎ ያስፈልገን ይሆን? አሁንም በፍጹም በሥጋ እናድግ ዘንድ አሁንም በነፍስ በሥጋ እናድግ ዘንድ ከእናትነት እቅፍሽ እንዳንወጣ ክንፍ ረድኤትሽ ይጋርደን። ዶሮ ጫጩቶቿን በክንፏ ሰውራ ከጭልፊት እንደምታድን መልካሚቱ እርግብ ሆይ የመንፈስ ግልገሎችሽን በልጅሽ ከንፈሽ በምልጃሽ ከንፈሽ ከአውሬዎች ሰውሪን። ኦ እግዝእትነ ማርያም ጽርሐ ቅድስት እህተ ማርያም ዘያፈትውሙ ሐዋጽተ ለሰራዊቱ መንፈስ ወአፍሃመ ልብሰ ኪዳነ አንምተ ዘበአደ ገብረ ማእነም። መንፈሳውያንንና እሳታውያንን ሰራዊት ሊጎበኟት የሚሿት የአርያም እህት የምትሆኚ እመቤቴ ማርያም ሆይ በላይዋ እንደ ዓይን ማኅተም ያለ ወርቅ የተሰራባት የ12ቱ ነገድ የስማቸው ምስክርነት የሚሆኑ የዕንቁዎች የተቀረጸባት ከሸማኔ ሥራ የተለየች የኪዳን ልብስ አንቺ ነሽ። ድንግል ሆይ ሮቤልን ከመርገም ሞት ያዳንሽው አንቺ ነሽ። የሴኬምና ምድር ስሮች የቆረጡ የስምዖንንና የሌዋውያን መበታተንን የሰበሰብሻቸው አንቺ ነሽ። ሰላምን ያመጣሽ ቡሩክት ድንግል ሆይ አገልጋይሽ ገብረ ኪዳንን የአባትንና የእናቴን በረከትን ባርኪኝ፣ ክፉ ከማድረግ ደምን ከማፍሰስ አድኝኝ፣ ዛሬም ዘወትርም ለዘላለሙ አሜን ይላል። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር የተመሰገነና የተከበረ ይሁን፣ አሜን። ከምዕራፍ 3 የቀጠለ ኪዳነ
ዳዊት በምዕራፍ 8 የምናየው ይሆናል። አነሳስቶ ያስጀመረን አስጀምሮ ለዚህ ያደረሰን ልዑል እግዚአብሔር የተመሰገነና የተከበረ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ወለዓለመ ዓለም